ይኸውልህ ጠበቃው ስላላመንኩ ይቅር በለኝ። ቆይ አንተ እዛ እንደምሄድ በምን አወቅ? ነው ወይስ ከመጀመሪያው ጀምሮ እየተከታተልከኝ ነበር? ኑሮ የዛው መስሎኝ። ማለት መቃብር ቤት ነው እንደምትኖረው? ያው ለመደበቂያ ከዛ የተሻለ ቦታ አላገኘሁም። አሁን ግን አንተም ስላወቅ አድራሻዬን መቀየር ሳያስፈልገኝ አይቀርም። ቆይ ግን ለምንድን ነው እኔን የምትሸሸኝ? እኔ እኮ አንተን ልረዳህ ብቻ ነው የምፈልገው። ቆይ የኔን እርዳታ ትፈልጋለህ አይደል? ይኸውልህ በእርግጥ ምንም የማያውቀው ጓደኛዬ በአንተ ምክንያት ይኸውልህ ቁም ስቅሉን እያየ ነው፣ እየተንከራተተ ነው። ጓደኛህ እንድረዳው ከፈለክ ቤተሰቦችን አግኛቸው ብዬ ነበር። የሁለት ልጆችን እና ሚስቴን መጨረሻ ሳላውቅ ምንም ነገር አላደርግም። ከመጣ በኋላ ከዚህ ያገኘውን ውጤት መቼስ ለእነ ብሩክ እስኪነግራቸው አንቺ ራሱ እንቅልፍ አልወሰደሽም በእርግጠኝነት እና ምን ነው ስትለኝ እንደሰረቀ ሰው ለነገር ሞገስና ሉላ እንግዲህ ከብዙ ስቃይ በኋላ አሁን ላይ ማረፊያቸው ሊደርስ ያለ ይመስላል። እሱም እንግዲህ የመጀመሪያው በአቶ ዝና ምክንያት ዝና በበለበሳ ልጅ ምክንያት እንግዲህ ብዙ መከራ ብዙ ስቃይ ሲያዩ ቆይተዋል። አሁን ደግሞ በጣም በከባዱ በማይገመት በማይታመን ሁኔታ የሆነባቸው ነገር በጣም ከባድ ነበረ። እሱንም ነገር ለማለፍ እንግዲህ የሚችሉትን ሁሉ አድርገዋል። በተለይ ደግሞ እንግዲህ ጠበቃውን በራሱ እንትን ውስጥ በማስገባት ሞገስ ገሎታል በሚል የከሰሰው የክስ ማስረጃና እንግዲህ ጠበቃውን እሱ በራሱ መንገድ ለማስወገድ አለም ደግሞ ከዚህ ሀገር እንዲጠፋ በማድረግ ብዙ ነገሮችን ሲያደርግ ቆይቷል። ግን በመጨረሻ ሳይሳካለት እንግዲህ ጠበቃውን ማምልጦ ከሱ እጅ ወጥቷል ማለት ነው። ከመውጣቱም ባሻገር እንግዲህ ለነ መድብልና ለነ ሞገስ እንዲሁም ለብሩክ ተደውሎላቸው ስለነበረ እንግዲህ ያለውን ነገር በደንብ ጠንቅቀው ያውቃሉ። ስለዚህ ያው መድብል የሚችለውን ሁሉ እያደረገ ነው። በተለይ በሞገስ በዚህ ነገር ውስጥ እንዳይጠመድ ወይም ደግሞ በዚህ ወንጀል እንትን ውስጥ እንዳይገባ ብዙ ነገሮችን እያደረገ ነው የሚገኘው። ከዛም ካደረጋቸው ነገሮች መካከል ያው የሚችለውን ነገር የመጀመሪያ የሞገስን ቦታና ሁኔታ ማመቻቸት፣ ከዛ በመቀጠል ነገሮችን ቦታ ማስያዝ፣ መቀነስ፣ ማስተባበል፣ ከዛም ደግሞ የሚያስፈልገውን ነገር ወጪዎችን መሸፈን፣ በቃ ከዛ የሚችለውን ነገር ማድረግ። ለምሳሌ እጁ ስልክ አልነበረውም፣ በእጁ ስልክ ሰጥቷል። ቤት ኪራይ ቤት ውስጥ ማረፍ ያልነበረው ጎዳና ላይ ነበር፣ ያን ነገር አመቻችቶለታል። በዛ ላይ ደግሞ ነገሮችን ከጀርባ ያሉትን ነገሮች በተለይ በጠበቃው ዙሪያ ያለውን ነገሮችን እያጣራ አሁን በአሪፍ ሁኔታ ላይ ነው የሚገኘው። ከዛም መካከል እንግዲህ ያው አሁን ላይ ጠበቃው በመውጣቱን ወይም ደግሞ ጠበቃው አለመሞቱን በደንብ አረጋግጧል። እስከሚገርመው ነገር እንደምታውቁት እስከ መቃብር ቦታ በመሄድ መቃብር ቆፍሮ መቃብር ቼክ ያደረገ ጀግና ነው እንግዲህ መድብል። አያችሁት? በቃ በዚህ ልክ ነው ወንድምነት ጓደኝነት ማለት እንግዲህ ማንም ሰው የማያደርገው ነው እንግዲህ መድብል ይሄን ነገር ያደረገው። በቃ የከፈለው መስዋዕትነት ይሄ የሚባል አይደለም። ፈጣሪ በሚያውቀው በጣም የሚደነቅ ስራ ነው የሰራው። በዚህም እንግዲህ ሞገስ በጣም ደስ ብሎታል ማለት ነው። ሞገስ ብቻ ሳይሆን ብሩክም ሌሎቹም ቤተሰብ እንግዲህ በጣም ነው የተደሰቱት። አንደኛ እሱ አይቶ በመምጣቱ፣ ሁለተኛ ደግሞ ጠበቃው ባለመሞቱ በቃ በጣም ደስ ነው የሚለው። የሚገርመው ነገር ደግሞ ልክ ብሩክ ይቅርታ መድብል ያን ነገር ቼክ አድርጎ ሲመለስ ጠበቃው ለሊት ሲደውል አንድ ሆነ ማለት ነው እንዴ። እና በቃ መድብል ለራሱ ምንድነው በዚህ ሰዓት ማን ነው እንዴት በዚህ ለሊት እንዴት ሊደወላል ምናምን በማለት በጣም ነበር እሱ ራሱ ግራ የተጋባው። ግን ከዛ ሲነሳ ለካስ ጠበቃው ነው። የሚገርመው ነገር ደግሞ ጠበቃው ለካ እዛው ቤተክርስቲያን ወይም ደግሞ መቃብር ቦታ እዛው ሰፈር ሆኖ መድብልን እየተከታተለው ነበር። ታውቃላችሁ ሲቆፍርም ሲወጣም ሲገባም ሁሉንም ነገር እያየው ነበረ። እንግዲህ ያው እንዳየውም እሱ ራሱ ነግሮታል። እንግዲህ እኛ ጋር ቶሎ ሲባል አይ ወደ እናንተ ጋር መምጣት አልፈልግም ነው ያለው። መጀመሪያ ቤተሰቦቼን ሚስቴና ልጆቼን ያሉበትን ሁኔታ እናንተ ካወቃችሁልኝ እነሱን ቦታ ካመቻቻችሁልኝ እናንተ ጋር መለሳለሁ፣ አለበለዚያ ግን ልጆችና ሚስቴን ዝና ይገልብኛል፣ ይጨርስብኛል፣ እስካሁንስ በሱ ቁጥጥር ስር እንደሆኑ ማናወቀ በማለት ነው የሚገኘው። ዝና ግን አሁን ይሄን ያክል ትዝ አላለውም ማለት በቃ ይሄ ይሆናል ብሎ ይሄን ያክል ምንም እንትን አላደረገውም። በተለይ ከነመድብል ጋር ተገናኝቷል ይገናኛል ብሎ አላሰበም። ተገናኝቷልም ጭራሽ ብሎ ትዝ አላለው። የሚገርማችሁ ዝና ማለት ነው በቃ
ከዛ በኋላ እንግዲህ አሁን ላይ የሚገርመው ስቲል እስካሁን ድረስ ፖሊሶች እሱን እንዲፈልጉት አድርጎ ስቲል እየፈለጉት ነው። በተለይ ሞገስንም እንግዲህ እያፈላለጉት ነው። በቃ ሁሉም ነው የሚያፈላልገው። ምክንያቱም አሁን ጠበቃውን ካገኘው ጠበቃውን ለአንደኛ ለመግደል ነው። ሁለተኛ ሞገስን ያው አንደኛ እሱን አሳስራል። ሁለተኛ ደግሞ ሉላን በተለይ አብሮ ተከታትሎ ሞገስ ጋር ሉላን መያዝ ነው የሚፈልገው። በነገራችን ላይ አሁን ሞገስን ቢይዘውም ያው ሞገስን ያሳስረዋል። ነገርዮሹ እስከሚጣራ ድረስ እንትን ይላል እንጂ ምንም ነገር አያደርገውም። ሲቀጥል ሉላ ደግሞ ያለችው ከነብሩክ ጋር ስለሆነች አሁን የትም ሊያገኛት አይችልም። ግን ያው ልፋ ስላለው ይለፋል። እንግዲህ እየለፋ ነው፣ ግን ምንም አይነት ነገር እያገኘ አይደለም። ሊያገኝም አይችልም በጭራሽ። ግን ታፈታፍ እያለ ነው የሚገኘው። የዝና መዋደቂያው እየቀረበ ይመስላል። ምክንያቱም ብዙ ነገሮች አሁን እንግዲህ እንደምታውቁት ትትና አምልጠዋለች። እዚህ ጋር ጠበቃው አምልጧል። ስለዚህ የነዚህ ቅንጅት አንድ ላይ ሆኖ ክሱ ተጠናክሮ እንግዲህ ወደ እንጦሮጦስ የሚገባበት ቅርብ ይሆናል ማለት ነው። እሱም ብቻ ሳይሆን ግብረ አበሮቹ ጭምር ዝናና ካሌብ ሞሲሳ እና ግብረ አበሮቻቸው በቅርብ እንግዲህ እንደሚታሰሩ ከዛም ደግሞ እንግዲህ እነ ብሩክ ሞገስ እና መድብልም እንግዲህ የራሳቸውን ህይወት የሚጀምሩበት ቀን ቅርብ ነው ብለን ተስፋ እናደርጋለን ቤተሰቦቻችን። ስለዚህ እሱን አብረን የምናየው ነው የሚሆነው ውዶችዬ። ሌላው እንግዲህ አሁን ደግሞ የማህሌት ጉዳይ ነው። ማህሌት እንግዲህ በነብሩክ ቤት ወይም ደግሞ የነብሩክን ህይወት ለመበጥበጥ ስራዋን ገና ሀ ብላ ጀምራለች። የላከችውም እንግዲህ ሀ ብላ የጀመረችውም ሰው እንግዲህ ሰራተኛ ናት ተብላ የመጣችው ኤደን እንግዲህ ያው እንደሚታወቀው ተልኳን ይዛ ነው የመጣችው። ግን ኤደን ምናልባት እንደዚህ ጠብር ግፍ ብላ የምትሰራላት አይመስለኝም። ምክንያቱም እንዳያችኋት አስቀድማ እሷ በመድብል ፍቅር ወድቃለች። ስለዚህ ምናልባት ነገርዮሹ በምትፈልገው ልክ ማህሌት ላይ ሄድላት ይችላል። እንደሚታወቀው ማህሌት ነገሮችን ትሞክራለች እንጂ ተሳክቶላት አያውቅም። አሁንም ይሄን ነገር ያው የተወሰነ ተፍ ልትል ትችላለች፣ ግን ምንም ነገር እንደማይሳካላት ተስፋ እናደርጋለን። ብቻ ግን እሷ አሁን ተፍ እያለች ነው። የሚገርመው ነገር ደግሞ እንግዲህ ከዝና ጋር ድጋሚ ተገናኝታለች። ይችኛዋም ልጅ ተገናኝታለች። ስለዚህ አሁን ሉላ ዝም መሆኗን ሞገስና መድብልን በቃ ያለውን ነገር በእኔም ስለምትነግረው አሁን ለዝና ራሱ ሌላ አንድ መረጃ አቀባይ ሆነችው። ስለዚህ ነገርዮሹ ከበድ ይላል። ያው ትንሽ ነገርዮሹ ፈተናው ሊከብድባቸው ይችላል አሁንም። ምክንያቱም ዝና በተለይ ጠበቃውና መድብል መገናኘታቸውን ካወቀ ዝና ሌላ ጭንቀት ነው ለሱ። ገባችሁ አይደለ? ስለዚህ የዛሬው ቪዲዮ ይሄን ይመስል ነበረ ቤተሰቦቻችን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። እንወዳችኋለሁ። ባይ ባይ። ላይክ አይረሳ።